ቦቢ ዱላ ላምጣልክ የገዜን ዱላ ላምጣልክ ይኸውልሽ ማርቲ እነዚህ ልጆች አስወጪ እንዴ ቆይሱ ከየትም ወልዶ ያመጣቸው ልጆች ለምንድን ነው አንቺ የምታሳድጊው ባክሽ መዲ በማማሙት በቃ እንደዚህ አይነቱን ሐሳብ ተዩ ይቅር አልተውም ማርቲ እንዴ እሱ ከየትም ከመንገድ ይዟቸው የሚመጣው ልጆች ቆይ ለምንድን ነው አንቺ የምታሳድጊው ለምንድን ነው ማትነቂው እቺ ማናት ደግሞ የሚሏት ዳጣ ነው ምናምን የምትባለው ቁርጥ ውሃን አይደል የምትመስለው በእናቴ አንቺም ተኚ እኔም ልሂድ ደህና ደሪ እንዴ አትሄጂ ማርቲ እንዴ አንቺ እኮ ሞኝ ነሽ እስኪ ነኝ እንዴት ነው ዘንጭ የሚኖረው በቃ ሲንግል ማሙኝ በጣም ቀላል ነገር እኮ ነው በዛ ላይ ደግሞ ሁለት ልጆች ብቻ ነው ያሉሽ ደጋግሜ ነግሬያት ነበር ምን አይነት ሴትዮ ነች አቶ ደረጀ ሚስቱን እንግዲህ እህቷ ወይም ደግሞ መድኃኒት በጣም ያልሆነ ምክር ስትመክራት ዛሬ እጆሮ ገብቷል ማለት ነው። እንግዲህ አስቀድሞ ገና ሳትመጣ ደረጀ በጣም ነበር ይሄ ነገር የደበረው። ምክንያቱም ሁኔታዋም ድሮን ባህሪዋን ጸባዋን ስለሚያውቃት ቀድሞ ነበረ። በተለይ ደግሞ ልጆች እንዳትናገር በቃ ሌላውን ነገር ሁሉንም ነገር እችለዋለሁኝ በቃ ስለዚህ ልጆችን ግን ምንም ነገር እንዳትናገር በማለት አስቀድሞ ነበር ብዙ ነገር ሲል የነበረው። ግን ይሁንና ያው ብዙ ነገሮችን ታግሶ ይሁን ተብሎ ማርታም ደግሞ መቸስን ይያለሁኝ እንዴት ወሌት ሄል ተከራይታ ትቀመጣለች የመጣችው ደግሞ ቫኬሽን ነው ስለዚህ የተወሰነ ጊዜ ቆይታ ትሄዳለች በማለት እንግዲህ ወደ ቤታቸው አምጥተዋት ነበር። ከመጣች በኋላ እንግዲህ በጣም ድሮንም ደረጀ እንደፈራው እንግዲህ ልጆቹን ማተራመስ ቤተሰቡን በቃ ያልሆነ ነገር ማለት ብዙ ነገሮችን እያየች ነው የምትገኘው። ከዛ ባለፈ እንግዲህ እንዳያችሁት በጣም በሚገርም ሁኔታ ከዘበኛ እስከ አባወራ ድረስ የቤቱን ሰው በጣም እየተላከፈች ነው እንግዲህ ገዚን ለዛን ኢቭን በቃ የዛችን የውሃን ጓደኛ ምጥንን ውሃ ጋማ በቃ ውሻና ድመት ነው የሆኑት። ኤቢ ጋር ነበር ኤቢም እንግዲህ ተወጣርጋታለች ኤቢ ምክንያቱም በራሷ ሐሳብ ስለተወጠረ ማለት ነው። ግን ይሄ ሁላ ይሄ ቢሆንም ነገርዮሾቹን በሚችሉት መጣን ለማስተካከል ቢሞክርም ግን ከአቅም በላይ የሆነበት ነው የሚገኘው። አሁን ደግሞ በጣም ከሁሉም በላይ እንግዲህ ዳጣን ተናግራት ዳጣ በጣም እያለቀሰች ነበር። ምን ሆነሽ ነው ሲላት እንግዲህ በቃ አንቺ ጎዳና ነሽ ጎዳና ነው የሚያምርብሽ ተነስተሽ እዛው ለመርሽበት ጎዳናሽ ውጭ እንጂ ምን አባሽ ነው እዚህ ቤት ዝም ብሎ ሰው ቤት መጥቶ እየበሉ እየጠጡ ዝም ብሎ ሰው መምጣት እንደዛ አይደብርም ወይ በማለት እንደተናገረቻት ዳጣ ተናግራለች ማለት ነው። ግን ስትናገር ደረጀ እንግዲህ በጣም ነው የተናደደው። በቃ ድጋሚ አስጠንቀቂያታለሁኝ ድጋሚ በልጆች ከመጣች በቃ እኔና ሰው ከራሴ ብሎ ነው እንግዲህ ቀጥታ ሄደው። ግን ይሄን ሲያደርግ በጣም ከባድ ነው። ይሄ ሳያንሰው እንግዲህ ሄዶ ቀጥታ እናገራታል ብሎ በዳጣ ጉዳይ ቀጥታ ክላሷ ሲገባ የሰማው ነገር ደግሞ በቃ ሌላ በዝጥፍ የሚያም ነገር ነው። እሱ ምንድነው ማርታን በቃ ትዳርሽን ፍቺ በቃ ሲንግል ማም ሁኚ ያ ማለት በቃ ፍቺና ልጆች እንደው ያሉት ሁለት ልጆች ናቸው። እሱ ከየትም እያመጣ ይወለድ እያመጣ ያጠራቀመ ልጅ አንቺ እስከመቼስ ታሳድጊ ትኖሪያለሽ? በቃ ልጆችሽን ይዘሽ ሲንግል ማም ማለት በቃም ቀላል ነው ምናም እያለች ነበርና እንግዲህ ድርጅን ነገር በጣም ሲሰማ በቃ ገሮ ነው የቀረው። ከውጭ የመጣበትን ጉዳይ ራሱ ረሳው ማለት ነው። አስባችሁታል? አንዲት ሴት ለእህቷ የምትመክረው በቃ አይዞሽ በርቺ ጠንክሪ ትዳር መልካም ነው ከትዳር ውጭ ሲሆን ሰው በቃ ብዙ ነገር ሷን እኔን አታየኝም እንዴ አንቺ እንደዚህ ቡስቁልቁል ብለሽ እንደዚህ ግትትት ብለሽ እንደዚህ ማማን ሆነሽ ምናምን በቃ የሌለ ጋይስ የሌለ ነው የምትላት ፈጣሪ ትግስቱን ስጠኛ አይደብርም ጉዳ ያላሰው እናንተ እና በቃ በዚህ ልክ ነው እንት እያለቻለችው ግን ማርታም እንግዲህ በቅሽ ተይኝ ብትላት ማረክ እንደውም የሚገርምሽ እቺ ዳጣ ነው ማን የምትባልች ውሃ አንድ ነው በቃ ሁሉ ነገራቸው አንድ ናቸው በቃ ምንም አትበይ በቃ ደረጀ ወልዶ አምጥቶ ነው እየሸወደሽ ነው በቃ አንቺ እስከመቼ ነው ማትነቂው እስከመቼ ተኛሹ ያልቻ ነበርና ማርታ በቃ ይሄን ነገር ከዚህ በላይ ማዳመጥ ስላልፈለገች በቃ እናቴ ደና ደሪ ሰላም ደሪ ነገ ሳይበለን እኔም ልጅ ልረፍ በቃ አንቺ ደና ደሪ ተኝ ብላ ብድግ ስትል እንዴ ማርቴት ነው የምትጁ ነይ ቁጭ ብላ ነው እንግዲህ ስባ ቁጭ አረጋቻት ምን እንደፈለግሽ ምናምን ትላታለች በቃ አይሆንም በጭራሽ ምን ስለሆነ ነው አንቺ የምትሄጂው አላለችም ምን ስለሆነ ነው በጭራሽ መሄድ የለብሽም ስለዚህ እንነጋገራለን ትፈቻለሽ ሲንግል ማም ትሆኛለሽ ብቻሽን ትሆኛለሽ አስባችሁታል ለምን በቃ ለምን እሱ ይሄን ሁሉ ወሪ
እንደ ህፃና ማሳደጊያ ሰብስበሽ እሱ የወለድ ያመጣት ይሰጥሽ አንቺ የምታሳድጊበት ምንም ምክንያት የለሽም። ሲቀልስ አንቺ እኮ ጅል ነሽ፣ በቃ ጅል ነሽ እኮ ማርቲ፣ በቃ ጅል ነሽ። እኔ እንደዚህ በጭራሽ አንቺን አልጠብቅም። ስለዚህ በቃ አቋምሽን ማስተካከል አለብሽ እያለቻት እየመከረቻት ነው። አሁን እንግዲህ ይሄ ምክር ምንድነው ባችሁ ታስባላችሁ? ሰላም ውድና የተከበራችሁ የቻናል ቤተሰቦች ሰላምታዬ ባለ ያላችሁበት የዓለም ዳርቻ ሁሉ ይድረሳችሁ። እግዚአብሔር ይመስገን ከኔ ጋር ሁሉም ነገር ሰላም ነው። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ ብቅ ብለናል። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ወዳችሁ ፈቅዳችሁ ስለምትከታተሉ በጣም አመሰግናለሁ። እንግዲህ ያው የዛሬው ቪዲዮ እንዳያችሁትኝ ያው እንግዲህ ዳጣ ድራማ ብዙ ነገር እያስተማርበት ብዙ ነገሮችን እያየንበት ብዙ ነገሮችን እያስተዋልንበት ያለ ድራማ ነው። ግን ደግሞ አሁን ላይ ትንሽ ያስጠላው እንግዲህ መድኃኒት የምትባለው ሴትዮ ትመጣ ትንሽ ነገሩ የሚያስጠላ እንትን ይዟል። ግን ቢሆንም እርግጠኝነት እንደሚስተካከል ተስፋ እናደርጋለን። አቶ ደረጀም እንግዲህ እዚህ ጋር ነገሮች ትንሽ ተደራርቦበታል። እዚህ ጋር የአቢጌል ጉዳይ አለ። አቢጌል የምታውቀው ሚስጥር ነው ካልተናገርኩ እያለች ነው። እዚህ ጋር ደግሞ የወይዘሮ ማርታ መታ ቤተሰብ እየተራመሰች ነው። እዚህ ጋር የዳጣን እናቷን ማሳወቅ አለበት። እዚህ ጋር ደግሞ ለማርታ መናገር እንዳለበት አእምሮ ይነግረዋል። በቃ እነዛና መሰል ነገሮች ተነባብረው እሱም እንግዲህ ከአእምሮ ቁጥጥር ውጭ ሆኖበት በዚህ ላይ ደግሞ እንግዲህ ተደርባ የማርቲት ወይም ደግሞ መድኃኒት ሌላ ነገር እየበጠበጠች ነው የምትገኘው። በዚህም እንግዲህ አሁን በቃ እስከ ጥግ ድረስ ነግራታለሁ ብሎ እየሄደ ነበረ። ግን እሷ ደግሞ ያንን የሚያስረሳ ሌላ ታሪክ እያወራች ነው የደረሰባት። እሱም እንግዲህ ነው በቃ ሲንግል ማም ሁኚ እያለቻት ነው ሚስቱን። ሲንግል ማም ሁኚ በቃ ባለሽን ፍቺና ብቻሽን ሁኚ። አስባችሁታል ጋይስ? እና እንግዲህ ደረጀ በጣም ነው የተገረመው፣ ደንግጧል። በቃ ሲሰማ ራሱ እንግዲህ መጀመሪያ አካሄዱ በቁጣ መንፈስ ዳጣን ስለተረበሸች ዳጣን ለምን ደሳሽ ለማለት ነበር ሄደው። ግን ከሄደ በኋላ እዛ በቃ ሁኔታዋ ነገሯ በጣም ነው የሚገርመው ማለት ነው። ማለት በቃ ያልተጠበቀ ነገር ነው። ማርቲም እንግዲህ በቃ ተይኝ ብላ ብድግ ስትል አትሄጂም ብላ አስቀምጣታለች። ያደረጀም ከውጭ መጥቷል። ምን ሊፈጠር ይችላል ብላችሁ ታስባላችሁ? እና ወደ ቤተሰቦቻችን የዛሬው ቪዲዮ ይህን ይመስላል። በቀጣይ አዲስ ቪዲዮ እስከምንገኝ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። እንግዲህ አቶ ደረጀ እዚህ ጋር መቆጎጡ አይቀርም። ማርታም እንግዲህ ያው ገላጋይ ትሆን ትችላለች። ልጅቷ ግን በጣም ባለጌ ስለሆነች አሁንም ሌላ አማርኛ መናገሩ አይቀርም። እሱንና መሰል ነገሮች ይዘን እንመጣለን። አብራችሁ ስላላችሁ በጣም አመሰግናለሁ ቤተሰቦቼ። ወዳችሁ ፍቅዳችሁ ስለተከታተላችሁ ቴንክ ዩ ሶ ማች። ባይ ባይ። ማሰላም